ልቧ የሚያምረን ሴት ፊቷ እንዲያምር ማድረግ ትችላለህ። በቃ ፊቷ የሚያምረንም እግዚአብሔር ከረዳክ ልቧ እንዲያምር ማድረግ ትችላለህ። ነገር ግን እሷ ፍላጎት ካላት ያላገቡ ወጣት ወንዶችም እህቶችም ይኖራሉ። እንዴት ነው ማለት አሁን ለምሳሌ ልባምን ሴት ማን ሊያገኛት ይችላል ብሎ መጽሐፍ ቅዱስም ይጠይቃል። እንደው ወጣቱን ቢጠይቅ ሴቷም ብትጠይቅ ልባም ወንድን ለማግኘት እንደው በምን አይነት መስፈርት ሊመዝኑ ይችላሉ? ልባም ሴት የምትባለው ምን አይነት ሴት ነች? እንደው ልባም ወንድስ የሚባለው ምን አይነት ወንድ ነው? እንደው በተራ መንሳው ሰው የሚሸወደው ምን መሰለ? መጀመሪያ ወረቀት ላይ ቁጭ ብሎ ማግባት ያሰበ ሰው ምን አይነት ሴት ነው የምትፈልገው? ምንድን ነው የምትፈልገው? ሰላምህን ነው የምትፈልገው? መልክ ነው? ቁመና ነው? ምንድን ነው የምትፈልገው? መጀመሪያ ወስን። ቁጭ ላይ ከወሰንክ በኋላ ሰላሜን ካልክ ፊቷን ትተህ ምኗን ማየት ልቧን ማየት ትጀምራለህ። በነገራችን ላይ ኢትዮጵያ ውስጥ በጣም የሚያስደነግጡ የሚገራርሙ ጨዋ ሴቶች እኔ ቢሮዬ ሲመጡ እስከምገረም ድረስ የሚያስደነግጡ ሴቶች። ወንዱ የሚፈልገው ምን አይነት መሰለ? ያላቅሙ እዛ ተንጠራርቶ ሰው የሚያጨበጭብላት፣ ሰው የሚዘፍንላት፣ ሰው ምን የሚላት በቃ የወጣ ነገር ያንን ይፈልገዋል። እሱን አግኝቶ ደግሞ ምን ይፈልጋል? ሰላም ደግሞ ይፈልጋል። ሴቷ ሀብታም ወንድ ማግባት ትፈልጋለች። ምንም ይኖረው ምንም ጉዳዩ አይደለም፣ በቃ ሀብታም ብቻ ይሁን። ከዛ እሱን ካገባች በኋላ ደግሞ የተባረከን ደግሞ ትፈልጋለች። እሱን አግበታ መጀመሪያ የተሳሳት ከሆነ እኮ 90% ምርጫ ካስተሳሳትክ በኋላ አንተ መኪና የወያኔ ዴክስ መኪና ላይ 100 ሚሊዮን ብር ኢንቨስት አድርግ። በታሪክ መኪናውን ሬንጅ ሮቨር አታረግ። በቃ እሷ ናት። የሆነ ትንሽ ዲኮር ጣል አድርገህ መኪናውን ወደምታምር መኪና ማዞር ይችላል። ለምሳሌ ልባም የሆነ ሴት አለች፣ ፈራ እግዚአብሔር አለች፣ ቅን ልብ ያላት አለች፣ መልካም ሴት አለች፣ ረጅም አጭር አለች፣ ቆንጆ አለች፣ ፊቷ የሚያምር አለች፣ ልቧ የሚያምር ሴት አለች። ልቧ የሚያምረን ሴት ፊቷ እንዲያምር ማድረግ ትችላለህ። በቃ ፊቷ የሚያምረንም እግዚአብሔር ከረዳክ ልቧ እንዲያምር ማድረግ ትችላለህ። ነገር ግን እሷ ፍላጎት ካላት ለመስማት ፍላጎት የሌላትን ሴት አውራት በዚህ ሰምታ በዚህ ታፈሳለች። አትፈልጉም። አንተ የምታወራው ነገር አይስባትም። የሚስባት ሌላ ነው። እሷ በሌላ ርዕዮተ ዓለም ውስጥ ነው ያለችው። ስለዚህ እኔ አንድ ሰላም መኖር እፈልጋለሁ የምትል ሴት የመጀመሪያም የመጨረሻ ነው። ለምን እንደዛ እንደምልህ ታውቃለህ? የዓለማችን ውድ የሚባል መኪና የሚሄደው በውበቱ አይደለም፣ በጉልበቱ ነው። በቃ ውበቱ ውበት ብቻ ነው፣ ጉልበቱ ደግሞ ጉልበት ነው። ሰው ከሰው ጋር ስትኖር የሚያኖር የእሷ ቁመና የእሷም አይደለም፣ የእሷ ልብ ነው። ልባሟን ሴት ማን ያገኛታል? ልቧን የሚያይ ሰው የለም ነው ፖይንቱ። ወንድም ሆና ሴት ልጅ ልቡን ማየት አትፈልግም። ደሃ ነው እንዲህ ነው እንዲህ። እዚህ ጋር ግን አንድ ማረሳው ነገር ጸግሽ፣ አንተ ብዙ ጊዜ እንዲህ ስትል ሰማለሁ። እኔ እኮ በቃ ደሃ ነው ልባም ነው ብዬ አግብቼ እኮ አሁን ይኸው ከ10 ዓመት በኋላ ደም ሊያስተፋኝ ነው። ይሄ ነገር እንዴት ልታስታርቀው ነው አለች። ወንዶች የሚመጡና ጸግሽ በጣም ቤተክርስቲያን ያደገች ድንግል ምንም የማታውቅ ወንድ ነክቷት ጨዋና መለትን ሴት አገባው። ዛሬ ከ7 ዓመት በኋላ ያለንበት ሌላ ታሪክ ላይ ነው። ሰው ልባምነት 2 ነው የምትለኝ ወይስ ምንድን ነው? እኔ አልገባኝም። ያኔም ልክ ነው። እሷ ቦታ ሆነ ደግሞ ብትሰማ እሷም ከዛሬ 7 ዓመት ጀምሮ ላለፉት 7 ዓመት ማይንድ ሴቷን የቀየረ ብዙ ነገር አለ። ይኸው ልንገርህ፣ እኔ ብዙ ጊዜ ሚስቶች እኔ ጋር ሲመጡ እንደው ፈቃደኛ ከሆነ ባልሽንም ብሰማው እላለሁ። አንድ ሰው ብቻ ሰምተ እንደዚህ ነው አይባልም። ንስሐ አባቶችም እኔ ብዙ ጊዜ ወዳጆች ያሉኝና ሲመክሩ እንደው አንድ ሰው ብቻ እንደው ባትሰሙላል ይንሻፈፋል ጌታ ሁሉ እኔ ጻድቅ ነኝ ብሎ ነው የሚያወራው። እሷን እንደሰማ እሱን ደግሞ ቢሰማ። በነገራችን ለመፍረድ እኮ አይደለም፣ እንደው ለማውራትም ይመቻል። ባላንስ አድርገህ ለማውራት ልጅቷ ልባም አይደለችም ሚስቴ ካልክ እሱን ብቻ አይደለ የሰማው፣ እሷን ደግሞ ያቺ ልባም አይደለም ያላትን ሴት አንተ ተበሰማት። ልጅቷ ልባም ከሚለው በላይ ናት። ከዛ ውጭ አሁን በዚህ ዘመን ያለ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት፣ ሙስሊም በጣም ሚሊዮን ሴቶች አብዛኛው በቃ ሀብታም። እኔ ይገርመኛል። በቃ ሰው ተቸግሮ መኖር አይፈልግም። በቃ አይን እንዳለ ያለው ትልቋም እቺ ቤተክርስቲያን ሴት ናት ስትል መኪና ታያለች። መኪናይቱ ጋር ነው የቆመው። አረ መኪና ሊያስቁም ከዛን እዛው ጋር ያንተ ክብር ለአንተ ያላት ክብር እዛው ጋር ይወርዳል። ውስጧ ምንድን ነው ያለው? በቃ ሀብታም። እንዲህ የሀብታም ጥማት ያላትን ሴት በግድ ጎትተ በተክሊልን ቤት አስገባ አይቀመጥም አይምሯ። እሷ የምትፈልግ በነገራችን ላይ አታስጨንቅ። ሰው ሀብታም ማግባት ፈልጋለሁ ካለ ልክ ነች፣ የእሷ ምርጫ ነዋ። ይሄ የእሷ ህይወት ነው። ሀብታም ነው ፈልገው ካለች በቃ እሷ ለሀብታም ነው የምትገዛው። እኔ ምን አውቃለሁ መሰለው፣ ሚሊዮነር ነው ብላ የከተማው ደሃ ያገባይ ሴት አውቃለሁ፣ ደሃ ነው ብላ የከተማው ሚሊዮነር ያገባይ ሴት አውቃለሁ። ምን ይሆናል መሰለ፣ በጣም ልጅቷ
ሰውየውም በጣም ሚሊዮነር አድርጋን የሚይዘው መኪና በጣም የሚያስደነግጥ ነው። ሲያወራ ሲጫወቱ ሲያወራ ቢዝነቱ ምኑ እንታያለች። የሚይዘው የሰው መኪና ነው። የሆነ ድርጅት እንትን ባለቤት ነው፣ እንትን ማናጀር ነው፣ ግን ባለቤት አይደለም። ሲታይ የያዘው መኪና ብታይ አንተም ዋው ይሄማ ሚሊዮነር ነው ትላል። ያገባችሁ ምንም የሌለው ድሃ ነው። ከዛ ደግሞ ምን ሴት አውቃለሁ የሆነ ቦታ ስታወቅና ደግነት ቸርነት ምናምን ታሳየዋለች። ሰውየው ለካ የከተ አለ የተባለ ሚሊዮነር ግን ቀለል ብሎ ነው የሚኖረው። ቀለል ብሎ ምኗን ወደድኳት በለኝ፣ ምኗን ወደድኳት። ሌሎች ሴቶች መኪናዬ ጋር ሲያዩ እዛ ፋብሪካ ሲያዩ ምናምን ሲያዩ እሷ አታቀኝም አላቃትም። እዛ ጋር ያየውባት ደግነት ነው ወደዚህ እንድመጣ ያደረገኝ። አሁን አግብተው ወልደው እየኖሩ እና ዞሮ ዞሮ በጣም ልባም ሴት ጨዋ ሴት በጣም የተሻለች ለህይወት የምትሆን ሴት ማግባት የፈለገ ሰው ከፊቷ ላይ አይኑን አንስቶ ልቧ ላይ ልብ የሌላት ሴት ላይ ልብህን ብትሰጥ ትርፉ ኪሳራ ነው። ልቧን እንዴት ግን ማየት ይችላል? ስራዋ ግን ብትጠነቀቅስ? እንደው በደንብ ገፋ አድርጌ ልሄድ ብዬ ነው። አንተ ጋር ስትመጣ ወይም እሷ ጋር ሲሄድ እንደው ባያሳውቅስ? አሁን ልቧን ከምትናገረው ከምታደርገው በጣም ተጠንቅቃ ብትታረግስ እንዴት መለየት ይቻላል? ጥሩ። በነገራችን ላይ ተጠንቅቃ ምንድን ነው ያደረገችው? አንተን ለማግባት አይደለ? አንተን ለማግባት ትንሽም ቢሆን ፍቅር አለ ማለት ነው። የፈለገ ይጠንቀቅ። የተጠነቀቀው ለምንድን ነው? ሊያገባት ከሆነ ጥሩ፣ ለሌላ ነገር ከሆነ ችግር። ሰውየው አንተ ጋር ለምሳሌ ለፍቅር ነው። በነገራችን ላይ ፍቅር ምን ያደረገ መሰል ሶምሶን መቼም ልክ ባይሆንም በሷ ፍቅር አይደለ የወደቀው? በደሊና አዎ። ምን መሰለ እሱ ግን ተናገረ። ክብሩ ያለው ጸጉሩ ላይ እንደሆነ ባይናገርስ እየወደደችው ትኖር ነበር። ጌታዬ እንዳለችው ትኖር ነበር። ክብሩ የት እንደሆነ ነገራት። እና ወንድ ስትሆን እንደ መሪ ነው ማሰብ ያለበት። ሴት የምታስበው እንደ ሴት፣ ወንድ ማሰብ ያለበት እንደ ወንድ። ሚስት ጋም ስትመጣ አሁን እንዲህ ስል ያው ሰዎች በደንብ በተለየ ነገር እንዳይለዱት እንጂ በቃ ወንድ ከሆንክ ወንድ ነው የምትሆነው። ሚስትህን የምትመርጣትም አንተነ የምታሳየው ነገር አለ፣ የማታሳየው ነገር አለ። ይሄ ማለት ስለ ድብቅነት ምናምን አደራ ሰዎች እንደዛ እሱን ይቀሰቅሳል ነበር። እኔም አሁን ከፍቅረኝነት ሀሳብ ወጣንና ግን አሁን ሶምሶን ስታነሳው ለደሊላ ምስጢሩን ባይነግራት ኖር እንደተከበረ ይኖራል አልክ። ሰው እንደተከበርኩኝ ለመኖር ማልነግራት ሚስጥር ሊኖር ይገባል ማለት ነው። አዎ ያው ልንገርህ፣ እሱን አሁን ሰዎች እንደፈለጉ ነው የሚረዱ። ለዛ ነው እሱ መናገር ማልፈልገው። ብቻ ግን ምን አለፈ መሰለህ ሁሉ ነገር አይነገርም። ሁሉ ነገር ግን ከሚስት የሚደበቅ ነገር ምንም ነገር የለም። መናገርም ቢኖርብህ እንዴት እንደተናገርከው ነው በጣም ነጥብ ያለው። ዞሮ ወደ መጀመሪያው ሐሳቤ ልክ ስመለስልህ ግን ብታስመስልስ አንተም ፈልጋ ነው የምትፈልጋት ከሆነ ደመነፍስ ከመራክ ያው እግዚአብሔር ፈቅዶ ሊሆን ይችላል፣ ጸልይበትና አግባት። ካልመራክ ግን የሆነ ቦታ ላይ ራስን ቆም ታደርጋለህ። የሆነ ቦታ ራስን ቆም ታደርግና ከዛ በኋላ ደግሞ ትጠይቃለህ እንጂ በነገራችን ላይ ሰው ዝም ብሎ አያገባም። እግዚአብሔር መንፈስ ቅዱስ በቃ እንዲማር ይመራል መንፈስ ቅዱስና ትጸልያለህ። በዛ ላይ ሰው አስመስላም ጠጋ ብትል አንተን ፈልጋ ነው፣ እንደ መጥፎ ነገር አታየው። የሆነ ሰውም እሷን ፈልጎ ትንሽ ቢያስመስልም ፈልጓት ነው እንጂ ሌላ ለመግደል ለማድረግ አይደለም። እና እሱን ነገር ጥሩ ነው። በጣም መልካም። አሁን ሰው በትዳር ሲኖር ብዙ ፈተና ይገጥመዋል። እነዛን ፈተናዎች በተለይ ኢኮኖሚካሊ በጣም አሁን ላይ ባለው ሁኔታ ከፍ ያለ ትዳር የነበረው በጣም ታች ላይ ያለ አንዳንድ መቋቋም የሚያቅት ነገሮች ይገጥሟልና እንደ ጋብቻ አማካሪ እንደ ትዳር አማካሪ በተለይ ደግሞ ይሄ በኢኮኖሚካሊ የሚደክሙ ቤተሰቦችን ለትዳራቸው መናጋት በተለይ ደግሞ ስደት እስከሚሄድ ድረስ የሚደርሱ ብዙ እንትኖች መልእክቶችን ይላኩልናልና እንዴት ሊሻገሩት ይችላሉ የሚል ምን ይባላል መሰለህ ኢንቫይሮንሜንታል አፌክት ይባላል። አካባቢያዊ ፖለቲካዊ ሶሻል ሚዲያዊ ተጽዕኖ በትዳር ላይ ይባላልና ምንድነው አንዳንድ ጊዜ ሁለቱም ሆነ ሰርተ ኢኮኖሚው ላትችለው ትችላለህ። ልጆች ማሳደግን ምን ላትችለው ትችላለህ። እና ምን መሰለክ እኔ መለያየቱ ደግሞ ብዙ አሁን እኔ እዚህ ቢሮ የመተውም የመከርኳቸው ፕሊስ ባትለያዩና እዚሁ ፋይት ብታረጉ። እዚህ መሀል ከተማ ከተወደደ ወደ ዳር ጠጋ ትላለህ፣ ዳር ከተወደደ ወደ ቦታ ትሄዳለህ፣ ወደ ቦታ ስትሄድ ወደ ሆነ ቦታ ትሄድና ደግሞ የምትሰራበትን መንገድ ትቀይራለህ። አለበለዚያ እኔ እርግጠኛ አይደለሁም እዚህ አንተና እሷ ተለያይ አብራችሁ ሰርታችሁ ነገር መስመር ማሰስ ካቃታችሁ አንተና እሷ ተለያይታችሁ ትዳራችሁን ጥያቄ ምልክት ውስጥ አስገብታችሁ በፍቅር በስሜት በአይምሮ በሰውነት ተራርቃችሁ እዛ ሰርታችሁ የማደግ እድሉ ይሄንን ለሰዎቹ ልተው። ኢኮኖሚካሊ በጣም ብዙ ሰው በገንዘብ ማጣት ምክንያት ተለያይቷል። ገንዘብ ማግኘትም ገንዘብ ማጣትም ለትዳር ፈተና ነው የምንለው ለዛ ነው። ሚሊዮነርም ስትሆን ችግር ነው። ለምን መሰለህ ሰውነት እንኳን ሲወፍር ትዕቢት ይመጣል። አውቀው አይደለም አይታወቅህ። እና ምንድነው
ገንዘብ ማግኘትም ችግር ነው። አዲስ አበባ ውስጥ ቤታቸው የሚያስደነግጥ የ7 ሚሊዮን ብር ሶፋ ቤታቸው ያለ፣ እዛ ቤት ውስጥ በጣም በቃ የሚገራርም ውድ ዕቃ ያለው፣ የሌለው ፍቅር ብቻ ነው። ዕቃም ያለበት ፍቅርም ያለበት ቤትም አለ። ደሃ ሆኖ ደግሞ በድህነት አቅማቸው ተሳስበው ተቻችለው ተማምነው 24 ሰዓት ራሳቸውን ለማሻሻል እየሰሩ የሚኖሩ ባልና ሚስቶች አውቃል። እንግዲህ ትልቁ እዚህ ምድር ላይ ትልቅ ሀብት ለምድር ትልቁ ጥበብ ነው። በድህነትም ለመኖር በሀብትም ለመኖር ገንዘብ ሲጎል ይታወቃል። ጥበብ ሲጎል ግን አይታወቅም። በቃ ስራዎች ላይ ግን ይታወቃሉ። ድህነት ላይ የምታረጋቸው ነገሮች ላይ ጥበብ የጎደልክ ሰው እንደሆንክ ስራዎች ላይ ይታወቃል። ጥበበኛ ስትሆን ግን በትንሽ ገንዘብ በብዙ መኖር ትችላለህ። ጥበብ ከጎደለ በብዙ ገንዘብ በትንሽ ነው ትኖር። በትንሽም መኖር አትችልም እንጂ በጣም ያናድደው ይሄ ማለት እኔ ኢኮኖሚው ብዙ ነገር አገር እየጎዳ ባለበት ላይ እኔንም እየጎዳ ባለበት በዚህ እንትን ላይ እንዲህ ነው ማለት አልችልም። ነገር ግን በተቻለ መጠን ከድህነት ለመውጣት አንድ መንገድ ነው ያለ፣ እሱም መስራት፣ የሰራውን እግዚአብሔር እንዲባርክል መጠየቅ። ከዛ በተረፈ በሰራው እንዴት በጥበብ እንደምትጠቀም፣ እንዴት በጥበብ አስቸጋሪውን ጊዜ እንደምታልፍ በደንብ በማስተዋል በጥበብ መራመድ ነው እንጂ እኔ ምን አውቃለሁ መሰለ በዚህ በኩል ድህነት እያስቸገረኝ ነው ይላል፣ በዛ በኩል በጣም የሆነ የማይሆን ቦታ ላይ የሆነ ውድ ነገር ሲያወጡ ታያቸዋል። እንግዲህ ታች ያሉትን ድሆች አማከር ያሉ ላይ ያሉትንም አማከር ያውቃል። እና እዚህ ጋም የሆነ ጥበብ ይጎላል፣ እዛ ጋም የሆነ ጥበብ ይጎላል። እና ፖይንቴ ምን አሁን ድህነት ላይ በተለይ ሰው በጣም በከፋው ውስጥ ባለው ሰዓት ነውና ልል የሚችለው አንድ ነገር ቢኖር ለድህነት ሲባል ባይትራራቅ ያ ራሱ ገንዘቡን ትመልሰዋለህ። ገንዘብ የማይመልሰውን ነገር ሄደ ደግሞ ታበላሻለህ። ምክንያቱም መካከል ላይ ልክ ዲስታንስ ሲፈጠር ጭቅጭቅ ይመጣል፣ መለያየት ይመጣል፣ ቺቲንግ ይገባል፣ አለመተማመን ይመጣል። ገንዘቡን ሲመጣ ደግሞ እዚጋ ብዙ ክፍተቶች አሉ፣ ቀዳዳው አይሞላም። ያ ሰው እድሜው ሙሉን ያልፋል። ከሆነ ዓመት በኋላ አለመፈላለግም ይመጣል። ስለዚህ በተቻለ መጠን ድህነቱን ለማሸነፍ ከተቻለ ጠንክሮ በጋራ ቢሰሩ፣ ከወጡም በጋራ ቢወጡ። ከድህነት ለመውጣት እንደነገርኩ ነው መጽሐፍ ቅዱስ ያልሰራ አይብላ ይላል። እኔ በፊት ስንት ሰዓት ትሰራለህ ብለህ ብትለኝ 10 ሰዓት 12 ሰዓት፣ አሁን ስንት ሰዓት 14 ሰዓት ሳትወድ በግድ ከዚህ ስራ ስትወጣ እዛ ጋር ትገባ። ከዛ እኔ አሁን የአባቴን እርሳ አሳርሳለሁ ብል ማን ያምናል? ያረ ሜሬጅ ካውንስለር አዲስ አበባ ላይ ጋብቻ ታማክራል፣ ክፍለ ሀገር ታሳርሳለህ ብል ማን ያምናል? ቤተክርስቲያን እሰራለሁ አንተ ታውቃለህ፣ መጽሐፍ እጽፋለሁ አንተ ታውቃለህ፣ ዩቲዩባችን ይሰራል፣ ካውንስሊንግ ይሰራል፣ ስልጠና ይሰራል። ለምንድነው ይህን ሁሉ እንትን የምትለው? በቃ ከዛ ለመላቀቅ ተላቀቁ። አሁን እዛታች ከመውጣት ግን ለመውጣት ግን ትተራል። ስለዚህ አንተ ሜሬጅ ካውንስለር ሆነ ሱፍ ለብሰ ምናምን ብለህ ገጠር ገብተህ ጭቃ ካቦካ እዚህ ያለው ደግሞ ለምን አይጋፈጥ? አንዳንድ ሰው እንደው ስለንተ ስታወራ አንተ ነው ሁላችንም እንደዛው ነው ያለነው። እኔ ቅድም ብያለሁ ከስር ያውቃለሁ፣ አጥቼ ያውቃለሁ። አሁን ባዶዬን ከአንድ መኪና ውጪ ሁሉንም አጥቼ ያውቃለሁ። ግን አላማረርኩም። እግዚአብሔር እድሜና ጤና ከሰጠኝ ነገ እሰራለሁ። ድህነት ላይ ያለም ሰው ከእግዚአብሔር ጋር ልስራ ብለው ጉንብስ ካለ ስራ ማይነቅ ከሆነ እመነኝ የሚፈልገውን ነገር ያገኝ። ነገር ግን እዚህ ጋር ድህነቱ እንትን እያለ መስራትን ማትፈልገው ሆነ ስራ ይመርጣል እኮ ሰው። ስራ ቀጥተህ እኮ ማውዝ ይዞ ቁጭ ይላል እኮ። ኧረ እባክህ ስራ አንተ አባትህ እኮ አደራ ብለው ነው ነገ ያስገባ። በትክክል ስራ መስራት አይፈልግም። የስራ ተነሳሽነት የለ፣ ፍላጎት የለ። ሰርተህም ደግሞ ቶሎ ትደክማል። ለምን? ውስጥ አይፈልግማ። ድህነትን ካልወደድከው በተቻለ መጠን ከዛ ለመውጣት ትሰራለህ፣ ትተጋለህ። እግዚአብሔር ደግሞ ድካምን ይባርካል። ካልሆነ ግን ከድህነት መላቀቅ እፈልጋለሁ፣ እዚህ ጋር ደግሞ ኮምፈርት ዞን አለ። በቃ እንደፈለገ መብላት ትፈልገ፣ መጠጣት ትፈልጋለህ፣ ጫማ ትላለህ። እኔ አሁን ካልሲ 6 ወር አይሞላው አንድ የሆነ ነገር ገዛ። አሁን ይሄ ሱፍ ትላንትና አይመስልም፣ ግን አመት ሊሞላው። በጣም አስቤ ነው አንድ ነገር የማደርገው። ለምን? ኮስት ሚኒማይዝ ገንዘብ እንትን ለመጠቀም አንዴ አስቤ ያደርጋለሁ። ከዛ በኋላ በየቀኑ አላረግ። ምንድን ናፖሊዮን ነው ስቲቨን አንድ እንትን ይላል ደራሲ ላይ እንትን ላይቸው ገንዘብ መሰብሰብ መሬት በሚስማር እንደመቆፈር ነው፣ ገንዘብ መበተን ደግሞ አሸዋ ላይ ውሃ እንደመጨመር ነው ይላል። እና ስትሰበስበው በጣም ከባድ፣ ስትበትኑ በጣም ቀላል ነው። ስለዚህ እግዚአብሔር ጤና ከሰጠ፣ እጅ ከሰጠ፣ እግር ከሰጠ በቃ እንዲሆኜ ወደ ጎን ታደርገውና 24 ሰዓት ጎንበስ ብለህ ከሰራ እመነኝ የማትለወጥበት ምክንያት የለም። በዛ ላይ ደግሞ ድህነትም አንዳንዴ ባልና ሚስት ለፈተና ይመጣል። እሱን ከተቋቋመችና ካለፈች ጠንካራ ሴት ናት። እና ተርበ ስትበላ ደስ እንደሚለው ምግብ ነው። የተቸገረ ወደ ላይ ስትወጣ ደስ ይላል። ብድግ ብለህ ግን እንደዚህ ዘመን ሰው በቃ ሀብት ብቻ የምትል ከሆነ ስታገኘው ለዚህ ነበር ይሄ ደከምኩ። ገንዘብ ያስፈልጋል፣ አዎ፣ ግን በመጠን ከድህነት ለመውጣት እኔ ማንም ሰው መስራት አለበት። ያልሰራ መጽሐፍ ቅዱስ አይ ብላ ይላል። ከዛ ካቃተ ደግሞ ፕላን ኤ ያልሳካ ካለ ፕላን ቢ፣ ከዛ እስከ ዜድ ድረስ ትሄዳለህ።
ከዛ በተረፈ አለመለወጥ የዓለማችን ብዙ ሰዎች ተለውጧል። እኛም ማንለወጥበት ምንም ሪዝን አይኖርም። እና ድህነት ለትዳር ፈተና ነው ወይ? አዎ። ማግኘትም ደግሞ በራሱ ፈተና ነው ወይ? አዎ።